ሰላም ናችሁ? እንዴት ናችሁ? እስኪ ግብን ከአሜሪካን ኢትዮጵያን ወካል መጫና ገጾች እንዴላችሁ? ሰላም ናችሁ? አላችሁ? ኧረ ቲክቶክ ላይ በጣም እንትን ኮሚክ ነው የሆንኩት ማለት ነው። እና ደግሞ የኔ እንግሊዘኛ ደርሶ ኮምፕሊኬትድ ስለሆነ ማለት ነው ውዶቼ ዝልንገራችሁ ማለት ነው። እኔ እኮ በጣም የገረመኝ ነገር ማለት ነው ሁሉንም ነገር እኔ ማድረግ ግዴታ አለብኝ ማለት ነው። ባሌን እኔ ማሳደግ አለብኝ፣ ፍቅረኛዬን እኔ ማሳደግ አለብኝ። ያግባኝ ያግባኝ፣ ይጥቀምኝ ይጥቀምኝ፣ ወላጆቼም እንደዛ ሌሎቹም እንደዛ። ኧረ እኔ ምን አይነት ሸክም ያለብኝ አይሰርቱ ጋር እኮ ነው ማለት ምን አይነት ሸክም የተፈጠረኝ ይመስላል። ወይ ተዘጋ፣ አይ ተዘጋ። ደግሞ ያ ተከፍቶ የነበረውንም ተዘግቶ ይሆናል ባይደወይ እና ልላችሁ የምፈልገው ነገር ማለት ነው አሁን ስዊዘርላንድ ላይ ነኝ ባይደወይ እኔ ባይደወይ ማለት ነው 10 ጊዜ መገለባበጥ አልወድም። እንደ 10 ጊዜ መገለባበጥ የሚያሳፈረኝ ነገር የለም። እኔ ሶፍት ሰው ወዳለሁ ያቻለሁ፣ በጣም ሶፍት ሰው አልወድም። ይሄን ታውቁታላችሁ። በጣም 10 የሚገላበጥ ሰው አለ። የሆነ መካከለኛ ነገር ነው የምወደው፣ ከጠንከር ያለ ሰው እና ደግሞ በተለይ ንግግር ላይ ጥንካሬ ከሌለው በጣም አስመሳይ ከሆነ በጣም በባክግራውንድ የሚገባኝ ከሆነ አልወደውም ማለት ነው። ኢቨንም ጠባዩ ከቀየረ እቀዘቀዝበታለሁ። እንደ በፊቱ አልሆንም ባለኝ ማለት ነው። ያ ሰው ባክግራውንድ እንደማይገባ የነበረው በኋላ ባክግራውንድ ሲይዝ ምንም ነገር ባለኝ ማለት ነው። እና እዚህ ላይ ለሚደረገው ነገር ማለት ነው እዚህ ስዊዘርላንድ ላይ ባለኝ ማለት ነው እንደነገርኳችሁ ግዴታ ነው። እዚህ ሕክምና ምሽ አይሰጡኝም። ኔዘርላንድ ላይ ሕክምና አልሰጡኝም አይደለም። ሌላ ቦታ ሂጅም እንደዛ አድርጎ ያረጋሉ ባየ ማለት ነው። አሁን ዩኬ ምናምን ነገር እየተባለ ነው። ዩኬ ቢሄድም ባይደው ማለት ነው ለትንሽ ጊዜ ዩኬ ትቀይራለች። አይ ነው አይሶርት ጋር ነው የምላችሁ። ልዩነት ማድረግ ይፈልጋሉ። ከአውሮፓ የወጣች ሀገር ስለሆነች ኮንፊደንስ አላት። ግን ምን አለ መሰላችሁ ከጊዜ በኋላ ጨነቀን ጠበበን ይላሉ ባገኝ ማለት አሁን ኔዘርላንድም አረቦች አበሻም ሌላም በቃ ደሳይ ብንሆን ምናምን ብሎ ከጊዜ በኋላ ልክ እዛ ሲያደርጉ እንደነበሩት ያደርጋሉ ሰዎቹ። እኔ ለምንድን ነው እርዳታ ምናምን ነገር እንትን የማልፈልገው? በቃ በኮንፊደንስ ይመጡ ነው ህይወትሽ ውስጥ ማለት ነው። ልክ እንደምታውቁት በቃ ይሄኛው ቁሩ ይላሉ፣ ጥቁር ይላሉ፣ ምናምን ነገር ይላሉ። ከዛ በኋላ በቃ ነገሮቹን ወደ ኋላ ይመለሳሉ። እኔ እንደሚፈጠር አላውቅም። ልክ እንዳሰብኩት አይደለም መጨረሻ ባይደወይ ማለት ነው። ደግሞ በጣም ለተልካሻ ነገር ነው አሳልፈው የሚሰጡሽ። ደግሞ እየገባቸው ደግሞ ከዛ በኋላ በእነሱ ምክንያት ችግር ውስጥ ገብተሽ ደግሞ ችግር ውስጥ እያለሽ ምንም ነገር አይተባበሩሽም። ልክ ስትወጪ ጊዜ በቃ በአውቶማቲክ ነው ወደ አንቺ የሚመለሱት። እና የሰዎች ነገር እኔ በቃ ኮምፕሊትሊ ገብቶኛል ማለት ነው። እውነቴን ነው የምላችሁ ኮምፕሊትሊ በቃ እና ማለት ነው ወደ ችል ነገራችሁ የምፈልገው ነገር ማለት ነው። አሁን ጥቁር ፍቅር ነጭ ፍቅር ብላም እንትን ያደረኩት ለምንድን ነው መሰላችሁ እኮ አሁን እኮ እንደዚህ ስለሆነ እኮ ነው እንጂ እሱ እኮ በጣም ይወድሻል። እሱ እኮ ለዛ አይደለም እንደዛ እንዲሆን ነው ባይደው ማለት ነው። እንደዛ እንዲሆን ነው እንደዛ የሚደረገው። ከራስ እድል ሊኖርህ ይገባል። ስለዚህ ያኔ ምን ብዬ ነው ስምሰጠው ጥቁር ፍቅር ባይደው ማለት ነው። ብላክ ላቭ ማለት ነው አለሰው ማለት ነው። እውነቴን ነው የምላችሁ ይሄ ነገር ሳይንስ ላይ አልተጠናም፣ ግን የእውነቴ ነው ቢያጠኑ ኑሮ ይኖራል ወይ ቅዱስ መጽሐፍ ጋር እንትን የሚያደርገው ነገር እንደዛ የሆነው ለምንድን ነው? እንደዛ እንዲሆን ነው እንደዛ የሆነው።
ይነውት ስለዚህ ማለት ነው ወዶቼ ውስጣችን ካላነጻን ማለት ነው የተኛውንም ሆይደን ቦታ ሄደን መደበቅ አንችልም። መደበቅ መሸሽ ማለት ሀበሻ በጣም ነው የሚሸሸው። ግን ችግር የተኛውንም ብትገባ መሬት ቆፍሮ እንኳን ይመጣካል። አይሶርቱቃል ነው የምላችሁ። ያላችሁበትን ቦታ ሆናችሁ ፊክስ ካረጋችሁ በኋላ ነው እንጂ መንቀሳቀስ አለባችሁ። መሸሽ መፍትሄ አይሆንም ልላችሁ ፈልጋለሁ። ማለት አንዳንድ ሰዎች እናንተ ተራ ሰው ስለሆናችሁ ብዙ የሚከተላችሁ ሰው የለም። ግን እኔ ተራ አይደለሁም። እኔ ተራ ነኝ፣ ግን ቤተሰቦች ተራ ቤተሰብ አይደለም። በጣም ታዋቂ ናቸው፣ የገነኑ ናቸው። ብዙ ነገር ያላቸው ሰዎች ስለሆኑ ለነሱ ሲሉ እኔን ፎሎ ያደርገኛል ማለት ነው። እና ዋይ እኔ በቃ ሰዎችን እኔን ፎሎ የሚያደርጉ ሰዎች ስላሉ ለነዛ ፎሎው ለሚያደርጉ ሰዎች ሲሉ እኔን ያሰቃዩኛል ማለት ነው። ምክንያቱ እነርሱ የሆነ ኔጌቲቭ እንትን እንዲሰጧቸው አይፈልጉም ማለት ነው። አንዱ ብሎ እንድለያዩዋቸው አይፈልጉም። ስለዚህ ማለት ነው ውዶቼ ለነገራችን የምፈልገው ነገር ማለት ነው። ስለዚህ አይሶርት ጋር ነው የምላችሁ አይደለም ሌላ ካንትሪ ማለት ነው። አሜሪካ እንኳን ያው ምንም ባትልም ምንም አላደረገችም። እውነቴን ነው የምላችሁ። አሜሪካ እንኳን ባዴ ማለት ነው የሆነችው በጣም በኮንፊደንስ ሲያወሩ የኖሩትን ሰዎች በቃ ኮምፕሊኬትድ ነው ውስጥ ነው የገቡት። እና ምንድነው ልላችሁ የፈለኩት እኔ ገና ከመናገራቸው በፊት ምንም ነገር እነርሱ ባዲወይ ማለት ነው ስለኔ ሚዲያ ላይ ከተናገሩት በኋላ እኔ አንዳት ሙቪ አክተርም ይሁን ታዋቂ ሴት ፖስት አላደረኩም። ዋይ ቢካውዝ ከነርሱ ጋር ምንም ነገር አያስፈልገኝም። ታዲያ ስለክማቸው ዝም ይላሉ እና እኔ በኩሌ አረዳቸውም። ከፈለጉ ይናገሩ፣ ከፈለጉ ዝም ይበለን የለውበትም ምናምን ነገር ብዬ እኔ ያል ኮንፊደንስ ባዴ ማለት ነው እንደማይጨርሱ ታውቃለሁ። የሚያመጡት ደግሞ ከነርሱ የሚሰድቡት ደግሞ እነርሱ እና በጣም ነው የገረመኝ ነገሮቹ እና ማለት ነው ውዶች ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ ማለት ነው በቃ ለምንድን ነው እንደዚህ ሰው የመረዳትን ፍጥነት ያመጣሽው ካላችሁኝ፣ መጀመሪያ በጣም ለሰው ክብር አለኝ። በቃ በጣም ለሰው ክብር በጣም የሰው ክብር ብዛት የተነሳ ነው ባይደዊ ማለት ነው አንደኛ። ሁለተኛ ደግሞ በጣም ሰው ስለሚጎረግረኝ እኔንም እንትን ለዛ ነው ባዲ ማለት ነው። ሶስተኛ ሰው በፍጹም ቤተሰቦቼ እኔን ዳይሬክትሊ እውነት ሊናገሩኝ ስለማይፈልጉ እኔ ደግሞ እነርሱንም እንኳን ቀለል ብዬ አልቀርባቸውም። እንዴት ናቸው ብዬ እጎረጉራቸዋለሁ። አትሰኝ አይዋን እና ማለት ነው ውዶቼ አራተኛ ደግሞ በጣም ለሰው ግድ አለኝ። በጣም ግድ አለኝ ባዴ ማለት ነው። በጣም ለሰው ግድ አለኝ እና አምስተኛ በጣም ኃላፊነት ወስዳለሁ ባዴ ማለት ነው። በጣም ባዴ ማለት ነው። ብጠላውም ቮሚት እንኳን ቢመጣኝም ማለት ነው የሆነ ነገር ላይ በቃ እንዴ ከገባሁበት እጨርሰዋለሁ፣ ኃላፊነቱን እወስድበታለሁ። ስድስተኛ አምናለሁ። በጣም አምናለሁ ባዴ ማለት ነው። አንደኛ ፈጣሪ ላይ አምናለሁ። ሁለተኛ የሚሆነውን ነገር እስከዛሬ ሲሆን የኖረውን ነገር አጠናለሁ፣ በየቀኑ እጨመርበታለሁ ባዴ ማለት ነው። ፋታ ገባ አገኘሁት ቁጥር እና አምናለሁ። የኔ እድል ደግሞ በአንዳንድ ነገሮች ቢቀየርም የማይቀየር ፈጣሪ አንዴና ለመጨረሻ ጊዜ እኔን አንድ አድርጎ እየሰራኝ መሆኔን አምናለሁ እና በፍጹም እኔ የማይሆንልኝ ነገር እና የሚሆንልኝ ነገር አምናለሁ እና የትኛውንም ነገር ኮንፊውዝ ቢገባም እዘልቅበታለሁ፣ አልዘልቅበትም ኮምፕሊትሊ አምናለሁ እና ማለት ነው። ዋይ እኔ የራሴ ተቀራኒ አልሄድም።
ለምን አሁን በጊዜ ሰዎቹ ስለሸወዱኝ ምናምን ነገር አልሸወድም። ምክንያቱ የኔ እድል ሁሌ የሆነ ነገር ይፈጠርና ከዛ ወደ ነበርኩበት ወደ ትክክለኛ ማንነቴ ነው ወደ ትክክለኛ መንገድ እንደሚመለስ አውቃለሁ። እኔ ዋጋ ከፍላለሁ። ከኔ ጋር እንትን የሚያደርጉ ሰዎችን ዋጋ ከፍላለሁ። አንድን ሰው ለዛ ባዴ ማለት ነው እና ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው ለዛ ነው ባዴ ማለት ነው። ጥቁር ፍቅር ብዬ እንትን ያደረኩት ስም የሰጠሁት ለዛ ነው እኮ። ለዛ ስለሆነ እዛ ስለሆነ የሚባል ነገር የለም። እንደዛም የሆነው እንደዛ እንዲሆን ነው ማለት የጥቁር ፍቅር የሚለው ለምንድን ነው መሰላችሁ? አፍቅራችሁ ልትደሰቱበት ሳይሆን ልትሰቃዩበት፣ ራሳችሁን ልታጠፉ፣ ሰው በየቀኑ እንዲህ ያርገሻል እሱን እንትን እንደዛ ምክንያት እየፈጠሩ በሱ ምክንያት እንዲያሰቃያችሁ፣ እሱ ደግሞ ወይ አይለቀሽ ወይ አይይዝሽ ወይም ደግሞ ደስተኛ ትሆኚ ወይም ደግሞ እውነቱን በቃ በጣም በቃ እንደ መካከለኛ እንደሆነ የማይናገር በጣም ብርቅ በቃ ሊያገባሽ እንደሚፈልግ በጣም ላንቺ በቃ እንደሚሰግድ እያስመሰለ እና ሰዎቹን በጣም አቴንሽን እየሰረቀ ማለት ነው። አንቺ ግን በጣም መሬት ላይ በቃ አፈር ውስጥ ገብተሽ ማለት ነው የምትደበቅለትን አይነት የሚያርግሽን ፍቅር ባይ ማለት ነው እና ወይም ደግሞ በጣም ቤተሰብሽ እያለ ማትደሰቡበት ቤተሰብ ጋር ፍቅር ሲይዛችሁ በቃ ይሆናል አይደል? የመታወቅ የስቃይ ነው የሚሆንባችሁ ዋይ ኃጢአት ስለሆነ እና እሱንም ጥቁር ፍቅር ነው የሚለው ባዲ ማለት የድሮ የኤክሴ ፍቅርም ጥቁር ፍቅር ነው የሚለው እና ጥቁር አሁን የእናንተ የሆነውን ነገር የእናንተ ተቃራኒ ይሆንባችኋል አንዳንዴ። ዋይ ለምንድን እንደዛ እንደሚሆንባችሁ ታውቁታላችሁ? ነገሮቹን ስትቀይሩ ኃጢአት ይመጣል እናንተ ጋር። ልክ ኃጢአት ሲመጣ የእናንተ ነገር የእናንተ ጥላት ይሆናል። ምክንያቱም እንደዛ ስለተቀየራችሁ ከዛ ማለት ነው ወዶቼ ግዴታ አሁን ስቆ እንዳይዘጋብኝ አላስበው ማርኬት እንዳስገብታችሁ አላውቅም። የእውነት ግን አውሮፓ አለች ብላችሁ ታስባላችሁ? ውጭ ሀገር ነው የምትኖረው ምናምን ብላችሁ ታስባላችሁ? እኔ ፍጹም አላስብም ማለት እና ወዶቼ ልነግራችሁ የምፈልገው ነገር ማለት ነው አንድ ሰው what they say እና ማለት ነው ወዶቼ ለዛ ጥቁር ፍቅር ይባላል። I told you guys black love ዋው እንደ ኮናት ነገር አለ በጣም ቀላል እና ማለት ነው ወዶቼ ይሄንን የምናገረው ስለተናደድኩ ወይ ሰዎችን ጃጅ ለማድረግ ወይ ሰዎችን ዳውን ለማድረግ ወይ ሰዎችን ኮንፊውዝ ለማድረግ ብዬ ሳይሆን አይስወር ቱ ጋር ነው የምላችሁ። አጥኑ ወይም ደግሞ በፍልስፍና በተለያየ መንገድ እምለውን ነገር ትክክል ነው ያልኳችሁ ነው። አይስወር ቱ ጋር ነው የምላችሁ። አንድ ሰው ለዛ but never give up in the world ምክንያቱ የተፈጠር ነው በቃ እንደዛ እንድንፈተን ስለሆነ እንደዛ በቃ እንድንጨነቅ እንድንሰቃይ ስለሆነ ኃጢአት እስካለን ድረስ ማለት ነው። ዋይ ለምን በቃ ሰው ስትሮንግ እንደዛ ይሆነብናል? ምክንያቱ አለን ባዲ ማለት ነው። ለምንድን ነው ሌሎች ሰዎችን ዳይሬክት ሊናገረዋቸዋል? ለኛ ሰው እንኳን በትክክል የሚነግረን ሰው ነገር የለም። ለምን ይመስላችኋል? ምክንያቱ እንድንጠነክር በቃ እንድንናገር ራሳችንን ሁሉንም ነገር ራሳችን በቃ እንድንፊክስ እንድናረግ። ምክንያቱ የተደበቀ ኃይል አለ በውስጣችንና ልንጠቀምበት ልናፈነዳው ልንሰራው እንችላለን ማለት ነው ማለት ነው። we don't need to wait nothing ማለት ነው። አሁን ቤተሰቦቻችሁ የሚሆንላችሁ ከሆነ ጥሩ ማለት ነው። እነርሱ ኃጢአት የላቸውም ማለት ነው። እነርሱ ከረዷችሁ ኃጢአተኞች አይደሉም። ምክንያቱም እናንተ ኃጢአት ከሌላችሁ እነዛ ሰዎች ጥሩ ናቸው። የረዷችሁ ሰዎች ኃጢአት የላቸውም።
ምክንያቱም እናንተ እንዲረዳችሁ ሀይ የኖረው ሰው ኃጢአት የለም። እናንተ ላይ ግን ችግራችሁን አይቶ ፈድ ያደረገ ሰው ኃጢአተኛ ነው። እናንተ ደግሞ ኃጢአት ስለሌላችሁ ደግሞ ፈጣሪ ኃጢአተኛ ሰው እናንተ እየረስታ አይቀጣውም ማለት ነው። ስለዚህ ተረዳችሁኝ ብዬ ተስፋ አደርጋለሁ። ባዲ ማለት ለምንድን ነው ሰዎቹ በየሆነ ምክንያት ከእናንተ በጣም እምርቁት? ኦ ማይ ጋድ ኦሊቬራ ግን ይሄ አንድ ነው መሰለኝ። ኦይል በጣም ወለው አንድ ክሬም የእጅ ነው የእጅ እንኳን ገዛ አሪፍ ነበረ። ኦሊቬራ አንድ ክሬም እያለ ነው እንዴ ዛሬ በቃ ምንድነው ጊዜ ያለኝ ነገ ልመለስም እንዴ ወጥ እስካሁን አመዝኝ እና ማለት ነው። ውድ የተከበራችሁ ህዝቦች ማለት ነው ክፉ ልብ ቢኖራችሁ ባዴ ማለት ነው ውድ ናችሁ እና ማለት ነው። ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ከዛ ስለዚህ እንደዛ ነው። እኔ አልግደረደርም never ever አልግደረደርም ባዴ ማለት ነው። እና ወዶቼ ልነግራችሁ የምፈልገው ነገር ማለት ነው አሁን ላይ ሲንግል ነኝ ያለሁት ሲና በጣም የገረመኝ ነገር ማለት ነው መለስ ቀለስ እያልኩኝ ነው። ስሜቱ የማንና ምን እንደሚሆን አላውቅም። የእውነቴን ነው የምላችሁ። ነጭ ፍቅር ከማን ጋር ይቀርባል ካላችሁኝ ማለት ነው ከነዚህ ከሁሉም በላይ ማለት ነው ከሳንደር ጋር ትንሽ ነጣ ይላል። የእውነቴን ነው የምላችሁ። የሌሎቹ በቃ እድላችሁ እንደዛ እንዲሆን ያደረገው ለምንድን ነው መሰላችሁ? ጥንቅር ፍቅር እንዲሆን ባይኔ ማለት ነው። የሳንደር ግን ወደ ነጭ ትንሽ ይቀራረባል። ወዶችዬ መልስ ይሰጣል ማለት ነው። ሁሌ ነበረ ፋክ የሚለው እሱ ነው የሚመስል ያጎቴ ልጅ ነበርና በጣም ነበር የምወደው ያልኳችሁ ማለት ነው። ብዙ ጊዜ ማለት ነው ዝቅ ያሉ ሰዎች ሰው ዝቅ ያደርጋሉ እንጂ ለራሳቸው ዝቅ ማለት አይፈልጉም። ጥሩ ሰዎች ግን ማለት ነው በዝቅታ ይላሉ ማለት ነው። እና ማለት ነው ወንዶቼ ልነግራችሁ የምፈልገው ነገር ማለት ነው ግን ከሁሉም በላይ ያለው ማነው? ያለው ልብ ያለው ኮራ ያለ በጣም የሚመስጥ ማነው ካላችሁ ሞስትሊ ነው። ዋይ በቃ በጣም ኮምፎርት ያለው ማለት ነው። ልክ እኔን ኤክሲ አንቺ ላይ መተኛት በቃ ልክ እንደ ካንጋሮ ፍራሽ ላይ መተኛት ነው አለኝ ባዴ ማለት ነው። እና እንደዛ ነገር ማለት ነው። ግን ጋይሶቼ እንደዛ ሲለኝ ፍቅር ይዘኝ ነበረ ከሱ ጋር እውነቴን ነው የምነግራቸው። ዋይ ምክንያቱም ፌስ ቱ ፌስ ይናገራል በጣም ደስ ሲል ጌታን ምናምን ነገር ብዬ በጣም ነበር የወደድኩትና ሰዎቹ እንደዛ ስላቸው ኦ ማይ ጋድ ምን አይነት ልጅ ናት እንዴ ምናምን ነገር ብለው ሰዎቹ ተገርመውልኝ ነበር ባይደውኝ ማለት ነው። እና እንደዛ የምወደው ነገር የምፈልገው ነገር ምንም ነገር ላገኝ አልቻልኩም። በጣም ቀነስ ዋጋ ቀነስ ያለ ነገር ነው የምፈልገው። እሱ እዩት ስንት እንዳለ 33 እና 40 ሳንቲም አለ። ቫዝሊን ፈልጌ ነበረ ወይ ኮኮናት ኦኬ ኮኮናት ኦይል ደግሞ ወይኔ ጌታ ኢየሱስ ነው በጣም በሚገርም ዋጋ ነው ያገኘሁት። ኮኮናት ነው መስሏለሁ 2060 ግን እንደዛ ይሆን ያ ኮኮናት ኦይል አለ ግን ናቹራል ካልሆነ ዳስ ዋይ እና ማለት ነው ወዶቼ ለነገራችን ፈልገው ነገር ማለት ነው። ከዛው እንደዛ ብለው ማለት ነው ወዶቼ እንደዛ ብለን ማለት ነው እንደዛ ብለን ማለት ነው ወዶቼ እንደዛ ብለን ማለት ነው። ከዛ ለማን ይሳካለታል የሚሳካለት መስልሽ ነበረ? እኔ ለመስጠል የሚሳካልኝ ነበር የሚመስለኝ። ሁሌ የሆነ የተለያየ መንገድ ለመስጠል የሚሳካለት ይመስለኝ ነበር። ለማን እንደምሰጋ ፈጣሪ ነው የሚያውቀው። እንኳንም አላወቅኩኝ ነው ያልኩት። አሁን